ጌታ ይባረክ። አጭር ጸሎት እንደቆምን እንጸልይና ወደ ቃሉ እንሄዳለን። እስቲ ቀኝ እጃችሁን አንሱና ይህን የከበረ አዋጅ አየሩ ላይ እናውጅ። ኢየሱስ ጌታ ነው ብላችሁ አውጁ። ኢየሱስ ጌታ ነው። እስቲ ድገሙና አውጁት። ኢየሱስ ጌታ ነው። ጨምሩና አውጁት። ኢየሱስ ጌታ ነው። የጦርነት ወሬ ባለበት ዓለም ላይ እስቲ ደግማችሁ ኢየሱስ ጌታ ነው በሉ። እንደገና ደግማችሁ አውጁ። ኢየሱስ ጌታ ነው። ሰማይ ዙፋንህ ምድር ደግሞ የእግርህ መረገጫ የሆነች የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ በዘመን መጨረሻ በዘመን እንጥፍጣፊ የኛ አባትና አምላክ የማታልፍ የምታሳልፍ የማትለወጥ የምትለውጥ አንቼንጅድ ቼንጀር ለሃላፊ ዘላለማዊ ጊዜ ገዢና ጌታ የነበርክ ለሚመጡ ትንቢታዊ ዘመኖች በዛው አቅምህ እና የጽድቅ ጉልበት የምትገዛ ተራራውን ደልዳላ ሜዳ የምታረግ ጨለማውን የምታበራ የታሰሩትን የምትፈታ የተዘጋን በር የምትከፍት የጨለመን ጨለማ የምታነጋ የተቆፈረን የሞት ጉድጓድ የምትዘጋ እግዚአብሔር ስምህ የተባረከ ይሁን። ጸልያለሁ በቦሌ አየር ላይ ያለ አለቃ የተወጋ ይሁን። የጨለማው ዓለም ኔትወርክ በኢየሱስ ክርስቶስ ስም የተበጣጠሰ ይሁን። የታመሙ ሕመምተኞች በኢየሱስ የስም ሥልጣን ይፈወሱ። በአካላችን ላይ ያለ ደዌ በአእምሮአችን ላይ ያለ ጨለማ በኢየሱስ ስም ይገፈፍ። ከዚህ ሰዓት ጀምሮ እጅ በልዩነት ትንቀሳቀስ። አውቀን በድፍረት ሳናቅ በስህተት በድለን ቢሆን ሁልጊዜ አቬሌብል በሆነ በክርስቶስ ኢየሱስ ደም መታጠብ ይሁንልን። መጽሐፍ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላልና በእውቀትና ያለ እውቀት ከተሰራ በደል ይሄ ጉባኤ የነጻ ይሁን። ምሕረት ይብዛልን። ይቅር በለን። በልጅ በኢየሱስ ክርስቶስ ደም እጠበን። የተዘጉ በሮቻችን ይከፈቱ። ጨለማችን ይብራ። ንጋት ይሁን። ጎረቤታችሁ ያለውን ሰው ያዙና ጀስት ባርኩት። መጽሐፍ እንዲህ ይላል፣ ለጻድቁ መልካም ይሆንልሃል በሉት ይላል። እኛ አንደበት ውስጥ ያለ ቃል the word of blessing ነው። በዚህ ጉባኤ ሰው መጥቶ ዲስካሬጅድ ሆኖ ዲስአፖይንት ሆኖ ሞራሉ ተጎድቶ ወይንም የበታችነት ስሜት ተሰምቶት አይወጣም። ክርስቶስ ኢየሱስ የሰጠውን ልክና ደረጃ አውቆ ነው የሚወጣው። አጠገባችሁ ያለውን ሰው ጀስት ባርኩት። እግዚአብሔር ይባርክ እያላችሁ ጸልዩለት። አዳቬንቴ ከማላዲያ ማንቶ ፕራዲያ ሎራ ሊብሮዶስ ፕራዲያ ጸልዩ እስቲ በልሳኖቻችሁ። አጠገባችሁ ያለውን ሰው ይዛችሁ the fire of Holy Ghost, the fire of Holy Spirit የእግዚአብሔር የመንፈስ ኃይል የትንሣኤው ጉልበት ሸክምን የሚያቀል ግራ መጋባትን የሚያስወግድ የወደቁትን የሚያነሳ የታሰሩትን የሚፈታ የታመሙትን የሚፈውስ አመጻና ኃጢአትን የሚያስወግድ እግዚአብሔር ኃይል keep on praying ledavini kamaradia lora tandakila liga mastaver tanina liga mandia lora tanaviria do stravacanto radia lamando robo sharadabadia አዲስ አበባን የሚነካ ቦሌ ሚካኤልን የሚነካ ይህንን ቦሌ ቡልቡላን የሚነካ አካባቢውን የሚያነጋግር እግዚአብሔር አቅም ከዚህ ቤት እንዲወጣ ጸልየናል። እንደ እሳተ ገሞራ እንደ ቮልካኒክ ራፕሽን ያንተ እጅ በዚህ ቦታ ላይ ይሁን። የጨለማው አገዛዝ የተመታ ይሁን። የታመሙ ሰዎች የተፈወሱ ይሁኑ። ያዘኑ ሰዎች የተጽናኑ ይሁኑ። ግራ የገባቸው ሰዎች አቅጣጫ የያዙ ያልተባረኩ ይባረኩ። የወደቁ ይነሱ። ግራ የገባቸውና የታሰሩ ሰዎች ነፃ ይውጡ። ልጄን ኢየሱስን አክብረው። በጣም የተወደደውን የእግዚአብሔርን ሰው የቤተ ክርስቲያኒቱን መሪ እና ባለራይ አፖስትል አበባየውን እንዲሁም የተወደደች ባለቤቱን ገኒን መሳሪያ የሚጫወተውም ልጃቸው ነው። የተወደደ ልጃቸውን ቤተሰቦቻቸውን
እግዚአብሔር ይባርካችሁ ስትሉ እስቲ ያጨብጭቡላቸው። እንግዲህ የተጀመረው ህንጻ ወደ ፊኒሺንግ እየመጣ ነው። በብዙ ጽናት በብዙ ዋጋ መክፈል የነበራቸውን ንብረት በመሸጥ ከነበረበት ትልቅ የሥራ ገበታ ላይ ለጌታ ወንጌል ትቶ በመውጣት ብዙ ዋጋ የከፈለ ወንድም ነው አፖስትል። እስቲ በድጋሚ ከጎንነን እንጸልይልሃለን እንወድሃለን ስትሉ አጨብጭቡለት። እግዚአብሔር የጀመረውን ይጨርሰዋል ያልቃል ብሎ የሚያምን አንድ ሰው በደንብ ይጩህና አሜን ይበል። ጌታ ይባረክ። ከባለቤቴ በጣም ከመወዳት ባለቤቴ ሚሚ ነው ምንላት ትግስት ከሶስቱ ልጆቼ ጋር ነው የመጣሁት። አንድ ልጄ በአንድ ወቅት እዚህ መጣ ነበር፣ አሁን አሜሪካ ነው የምትማረው እና ይሄንን እንግዲህ ክብር ይሄንን የህዝብ መጨናነቅ ሲያዩ የሚሰማቸውን ደስታ እኔ አውቃለሁ እና ዛሬ አብረን ነው የመጣ ነው። እነሱንም ጌታ ይባርካቸው፣ ዘማሪውን ጌታ ይባርከው። አጠር ላለ ጊዜ ጌታን ሐሳብ ተናግሬ ቶሎ እንጨርሳለን። የማካፈላችሁ የእግዚአብሔር ቃል መሰረት ያደረገው ፊልጵስዩስ መልእክት ምዕራፍ 3 ላይ ያለውን አንድ ሐሳብ ተናግሬ ቶሎ ጨርሳለሁ። ለማካፈላችሁ ለእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። በኋላ ታሪክ አለመያዝ በሚል ርዕስ እናገራለሁ። የኋላ ታሪካችን ጥሩ ሊሆን ይችላል ወይም ደግሞ ክፉ። የኋላ ታሪካችንን ስናስብ የምንጽናናበት ሊሆን ይችላል ወይ ደግሞ የምናፍርበት አልያም የምናዝንበት ሊሆን ይችላል። ታዲያ በኋላ ታሪክ ካለመያዝ እንድንወጣ ከእግዚአብሔር ቃል መነሻ በማድረግ ለአጭር ደቂቃ ከተናገርኩ በኋላ ጸልየን እንጨርሳለን። ሐዋርያው ጳውሎስ ከጻፋቸው 14 ከሚጠጉ ኤፒስትልስ ወይንም መልእክቶች አንደኛው መልእክት ለፊልጵስዩስ ሰዎች የጻፈው መልእክት ነው። ለፊልጵስዩስ ሰዎች ይህን መልእክት በሚጽፍበት ወቅት በሮም እስር ቤት ታስሮ በማይመች ሁኔታ ሆኖ ብዕር አንስቶ የጻፈው ደብዳቤ ነው። ይሄ ደብዳቤ ከ62 እንዲሁም 60 አካባቢ እንደተጻፈ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ይህን ደብዳቤ በሚጽፍ ጊዜ ቅድም እንደነገርኳችሁ ስለ ወንጌል ታስሮ በማይመች ሁኔታ ውስጥ ሆኖ በውጭ ላሉ ቅዱሳንና ክርስቲያኖች ብዕሩን አንስቶ ስለ ደስታ ጻፈ። በተለይ ፊልጵስዩስ መልእክት ምዕራፍ 4 ቁጥር 4 ሁል ጊዜ በጌታ ደስ ይበላችሁ ደግሜም እላለሁ ደስ ይበላችሁ አለ። የማስደስት ሁኔታ ከቦል ሊሆን ይችላል። አሁን ባለንበት ነባራዊ ሁኔታ መካከለኛው ምስራቅ ወደ ለየለት ጦርነት ውስጥ ገብቷል። ትናንት ጦርነት ውስጥ ያልነበሩ ኃያላን መንግስታትም ጦርነቱን ለመቀላቀል ወይንም ደግሞ ከሩቅ ሆነው በጦር መሳሪያ ከአንድ ወገን ጦርነቱን ለማገዝ ቃል እየገቡ እንደሆነ ዜና እያደመጥን ነው። ቻይና ኢራንን በመሳሪያ እረዳለሁ ብላለች። የተለያዩ ሀገሮች ጎራ ከፍለው ከአንድ ወገን ሆነው እየተዋጉ ነው ያሉት። በሕግ ደረጃ ሊተኮስ የማይፈቀድ ሚሳኤል እየተተኮሰ በሰው ዘር ላይ በንብረት ላይ እልቂት እያደረሰ ነው። እኛ ለዚህ ኢንሲደንስ አዲስ አይደለንም። ይህ እንደሚመጣ መጽሐፍ ቅዱስ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 4 ላይ ነግሮናል። we are in the last of last days ያለነው በመጨረሻዎቹ መጨረሻ ዘመን ላይ ነን። የምንጠብቀው ንጉሳችን ኢየሱስ ይመጣል። ኢየሱስ ክርስቶስ በደጅ ነው። የቤት ኪራይ በማንጠየቅበት የኤሌክትሪሲቲ ፕሮብለም በሌለበት ዘረኝነት፣ አድመኝነት፣ ጎጠኝነት በሌለበት ዓለም ልንኖር በደጅ ነው።
ግራ በማንጋባበት ዓለም ለመኖር ጊዜው ቀርቧል። በሽታ በሌለበት የበታችና የበላይ በሌለበት ባሪያና ጨዋ ገዢና ተገዢ በሌለበት ዓለም 24 ሰዓት ከንጉሱ ጋር እየዘመርን እየደመቅን የምንኖርበት ዘመን እየመጣ ነው። የገባው ሰው ይጭሁና በደንብ አሜን ይበል። ስለዚህ አሁን በኢራንና በእስራኤል በኢራንና በአሜሪካ መካከል ያለው ጦርነት ለኛ እንግዳ አይደለም። ጌታችን መድኃኒታችን ኢየሱስ በምድር አገልግሎቱ በአንደኛው ክፍለ ዘመን እንደሚመጣ በትንቢት መልክ ነግሮናል። ኢየሱስ ይመጣ። ስለዚህ ወደ ዋናው ሐሳቤ ስመጣ ፊልጵስዩስ መልእክት ምዕራፍ 3 ቁጥር 12 የጌታ ቃል እንዲህ ይላል፣ አሁን እንዳገኘው ወይንም ፍጹም እንደሆንኩ አይደለም፣ ነገር ግን ስለሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳላስኩ ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ ዘረጋለሁ። ዛሬ ከጌታ ቃል በመነሳት እርሱት ብዬ ነው ምሰብካችሁ። የኋላ መከራ በሕይወት እርምጃ ያጋጠማችሁ የማትረሱት ጠባሳ፣ የቅርብ ዘመድ ያደረሰባችሁ ግፍ፣ ጓደኛ የበደላችሁ በደል፣ በምትሰሩበት መስሪያ ቤት የደረሰባችሁ መገፋት፣ በምትኖሩበት ቄ በጎረቤት የደረሰባችሁ በቃላት የማይነገር ግፍ፣ ይህንን ሁሉ እያሰባችሁ ወደፊት ላለመሄድ የታነቃችሁ እህቶቼና ወንድሞቼ ዛሬ በእግዚአብሔር ቃልና መንፈስ ሆኜ እግዚአብሔር ከፊት ለፊት ያዘጋጀው ትልቅ ክብር ስላለ የገጠማችሁን አሳዛኝ ሁኔታ እንድትረሱት። ወድቀሽ ነበር እርሺው፣ ተበድለሽ ነበር እርሺው፣ ሰው ጎድቶ ነበር እርሳው። የደረሰብህ በቃላት ሊነገር የማይችል ግፍ ነበር የዛሬ 10 ዓመት 20 30 40 ዓመት እርሳው። ለምን? እግዚአብሔር ነገ ያዘጋጀው በቋንቋና በቃላት የማይገለጥ ታላቅ ክብር ከፊት አለ። ስለዚህ ያን ታላቅ ክብር ለመቀላቀል ትናንት የነበርንበትን መልካም የምንለውን ነገር መርሳት አለብን። ሌላው ወደ ኋላ የሚጎትተን ነገር የትናንትናን ድል እያነሱ በዛሬ ሽንፈት መኖር። ትናንት ያደረግናቸውን ድሎች፣ ትናንት የቆረጥናቸውን ጮማዎች፣ ትናንት የኖርነውን ኮምፎርተብል ወይንም ምቾት ያለው ኑሮ እያነሳን ዛሬን መኖር ያቃተን ሴቶችና ወንዶች ብንኖር የትናንትናውን ድል ረስተን እግዚአብሔር ሊያመጣ ላለው አዲስና ታላቅ ድል ራሳችንን እንድናዘጋጅ በጌታ ፍቅር በፍጹም ትሕትና ይህንን መልእክት አደርሳለሁ። ሐዋርያው ጳውሎስ እንደዚህ አለ፣ ከኋላዬ ያለውን እየረሳው። ሐዋርያው ጳውሎስ በሰው ቋንቋ ሊነገር የማይችል የእግዚአብሔርን ትልቅ መገለጥ ወደ 3ኛው ሰማይ ተወስዶ ያየ ነው። ሐዋርያው ጳውሎስ የአዲስ ኪዳንን መጽሐፍ 3/4ኛውን የጻፈ ነው። ሐዋርያው ጳውሎስ ሙት ያስነሳ ነው። ሐዋርያው ጳውሎስ በለበሰው ጨርቅ ሩቅ ቦታ ጨርቁ ተወስዶ አጋንንት የሚያስወጣ በሽተኛ የሚፈውስ ነው። ሐዋርያው ጳውሎስ ሽባ የተረተረ ነው። ሐዋርያው ጳውሎስ ትልልቅ ድንቅና ተአምራቶችን ያደረገ ነው። ጸሐፊ ነው፣ ምሁር ነው። ይህን ሁሉ ተአምራት አይቶ ከኋላዬ የነበረውን ድልም ይሁን ፌሌሪቲ የረሳው ከፊት ያለውን ድል ለመቀናጀት ወደፊት ዘረጋለሁ አለ። ስለዚህ ዛሬ በነቢያት መንፈስ በእግዚአብሔር ቃል ሆኜ ይህንን መልእክት ወደ እናንተ አመጣለሁ። እግዚአብሔር ከፊታችሁ ያዘጋጀው ትልቅ ድል ስላለ የትናንቱን ሕመም እርሱት፣ የትናንትናውን ውድቀት እርሱት፣ የትናንትናውን እስራት እርሱት፣ የትናንትናውን ሕመም እርሱት። እግዚአብሔር ከፊታችሁ ያዘጋጀው ትልቅ ነገር አለ። ኋላዬ ያለውን እየረሳው ከፊቴ ያለውን ለመያዝ አንድ ነገር አረጋለሁ አለ። ስንት ነገር? አንድ ነገር አረጋለሁ። እሱም የማረገው ነገር ከኋላ ያለውን እየረሳው ከፊቴ ያለውን ለመያዝ ምን አደርጋለሁ? ዘረጋለሁ። ስንት ነገር አረጋለሁ? አንድ ነገር። ሉቃስ ወንጌል ምዕራፍ 10 ላይ ማርያም እና ማርታ የሚባሉ እህትማማቾች ነበሩ።
ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር አገልግሎቱ በጣም ይቀርባቸው ከነበሩ ቤተሰቦች መካከል አንደኞቹ የማርያም የማርታና የአልዓዛር ቤተሰቦች ናቸው። ከኢየሩሳሌም ከተማ 3 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቢታንያ ጎራ ካለ እዚህ ቤተሰብ መካከል ተገኝቶ ሳይጎበኝ ኢየሱስ አይወጣም እና እዚህ ቤተሰብ ገብቶ እያጽናና ያለ ከእግሩ ስር ቁጭ ብላ ካፉ የሚወጣውን ጥበብና ቃል ትቀዳ የነበረችው ማርያም ናት። ጓዳ ደግሞ ገብታ ኢየሱስን ለማስደሰት ኩሽና ውስጥ ስራ ትሰራ የነበረችው ማርታ ናት። ታዲያ ማርታ ከማርያም ይልቅ የተሻለ ነገር እንዳደረገች ስላሰበች ወደ ሳሎን ወጣ እህቷን ከሰሰቻት፣ ኮነነቻት። ጌታ ኢየሱስ ሆይ እኔ አንተን ለማስደሰት ጓዳ ገብቼ ምግብ ሳዘጋጅ ቡና ሳፈላ ምንም ሳይገዳት በስንፍና መንፈስ ከእግር ስር ቁጭ ያለችውን ማርያምን አትገስጻትም ወይ አይነት ነገር ስትናገር ኢየሱስ እንደዚህ ያለ፣ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ፣ የሚያስፈልገው ጥቂት ወይንም አንድ ነገር ነው አላት። አንድ ነገር። አዋኪ ዓለም፣ አስጨናቂ ዓለም አልጃዚራ ስንከፍት፣ ሲኤንኤን ስንከፍት፣ ቢቢሲ ስንከፍት ከሚያወሩልን ደግ ነገር ይልቅ ጆርናሊስቶች የሚያወሩልን የሚያሳዝን ነገር ነው። ኢራን በተኮሰችው ሚሳኤል ይህን ያህል ንብረት ወደመ፣ ይህን ያህል ሰው ሞተ የሚል በጣም የሚያሳዝን ነገር ነው የሚያሰሙን። ዓለም በጭንቀት በግራ መጋባት በተሞላችበት በዚህ ጊዜ የሚያስፈልገው አንድ ነገር ነው። ከኢየሱስ እግር ስር ቁጭ ብሎ ካፉ የሚወጣውን የሕይወት ቃል መቅዳት። የኢየሱስ ቃል የጠወለገን ሕይወት ያለመልማል። የኢየሱስ ቃል በር ይከፍታል። የኢየሱስ ቃል የታመሙትን ይፈውሳል። የኢየሱስ ቃል የወደቁትን ያነሳል። የኢየሱስ ቃል ጨለማን ያበራል። ስለዚህ የሚያስፈልገው ብዙ ነገር አይደለም፣ አንድ ነገር ነው፣ ቁጭ ብሎ መስማት። የሚሰማኝ ግን ምሳሌ 1:33 በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። የሚሰማኝ ግን ስለዚህ እግዚአብሔርን እንድንሰማ እግዚአብሔር ይርዳን። ማርያም የመረጠችው ምርጫ ማርታ ከመረጠችው ምርጫ ይልቅ የተሻለ እንደነበረ ኢየሱስ ተናገረ። መልካም መርጣቸዋል እኮ አዲስ አበባ የሚካሄድበት ቦታ አለ የለም እንዴ? ከፈለጋችሁ ፒያሳ መሄድ ትችላላችሁ፣ የተለያየ ፓርክ መሄድ ትችላላችሁ፣ ደብረ ዘይት ወተር ፓርክ፣ ብዙ ቦታ ይካሄዳል። ግን ከነዛ ሁሉ ይልቅ እዚህ ቦታ መምጣት ትርፍ እንዳለው ገብቷችሁ፣ በዚህ የሕይወት ቃል እንዳለ ገብቷችሁ፣ ስትዘምሩ የሚሰበር ቀንበር እንዳለ፣ ቃሉን ስትሰሙ የሚከፈት በር እንዳለ፣ ሲጸለይ የሚበራ ጨለማ እንዳለ ገብቷችሁ እንደ ማርያም ከእግሩ ስር ቁጭ ያላችሁ እህቶቼና ወንድሞቼ መልካም ዕድል መርጣችኋል። ስለዚህ በነቢያት መንፈስ በእግዚአብሔር ቃል አንድ ነገር እናገራለሁ፣ እርሱት። ዋቴቨር ኢዝ የገጠማችሁ ምንም ይግጠማችሁ፣ ቁስሉ ያልሻረ ቁስል ውስጣችሁ እንኳን ቢኖር እርሱት። ለምን? እግዚአብሔር አዲስ ነገር ሊያደርግ ነው። ኢሳይያስ መጽሐፍ ምዕራፍ 18 ቁጥር 43 አካባቢ ሄዳችሁ ስታነቡ እንዲህ ይላል፣ የፊተኛውን ነገር አታስቡ፣ የጥንቱንም ነገር አታስታውሱ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። እኔ በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ አለ። እርሱት፣ አዲስ ነገር ሊበቅል ነው። እርሱት፣ አዲስ በር ሊከፈት ነው። እርሱት፣ አዲስ ምንጭ ሊፈልቅ ነው። ድህነትን ታሪክ የሚያደርግ የእግዚአብሔር ብልጽግና በእናንተ ላይ ሊመጣ ነው። እርሱት፣ ከወደቃችሁበት የሚያነሳ የእግዚአብሔር እጅ ሊመጣ ነው። የትናንትናውን ፌሌሪቲ በኃጢአት ወድቃችሁ ሊሆን ይችላል። የተለያየ ክስ በአእምሯችሁ ሊኖር ይችላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ በአእምሯችሁ ላይ ያለ ክስ ፎልስ ጊልቲ ኮንሽንስ፣ የተሳሳተ ወቀሳ ከአእምሯችሁ አስወግዳችሁ ከኋላችሁ የነበረውን ፌሌሪቲ ረስታችሁ ፍሬሽ ሆናችሁ ወይንም በትኩስ ኃይል ተሞልታችሁ ወደፊት ሂዱ። something unusual, something extraordinary ከፊት ለፊታችኋል። ሲያንድ ሰው ይጩህና በደንብ አሜን ይበል። ይሄን ብላችሁ እንጸልይ። ከኋላ ያለውን
በሉት እስቲ ከኋላ ያለውን እየረሳው ከፊቴ ያለውን ለመያዝ እዘረጋለሁ። ከፊቴ አዲስ ነገር አለ። ከፊቴ የተከፈተ በር አለ። ከፊቴ አዲስ ሥራ አለ። አዲስ የትምህርት በር አለ። አዲስ የጉዞ በር አለ። አዲስ የሚሰጠኝ ቪዛ አለ። አዲስ የማገኘው በረከት አለ። ስለዚህ ከኋላ ያለውን ረሳዋለሁ። ለጌታ ክብር እልልታ ጭብጨባ እናመጣለን።